የዛሬው ፍጥጫ እንግዲህ ለየት ያለ ነው ጋሽዬ። እንግዲህ ዳኒ ጋር በመሄድ ዳኒን ምንድነው የፈለከው ከልጆቹ ምን አለ ብሎታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ሁላችሁንም እንኳን ሰላም መጣችሁ ወደዚህ ቻናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ቻናሌን ኮፒ ሊንክ አድርጉልኝ ተወዳችሁ ውድ ቤተሰቦች። እንግዲህ ዛሬ የመጣው ዳኒ ዛሬ ትናንትና ማታ የተለቀቀው ቪዲዮ አይታችኋል ማለት ነው። ሁላችሁም እንግዲህ ዳኒ አወዳታለሁኝ ሀይሚን አፈቅራታለሁ ብሎ ነበረ ሄደው። ስለዚህ እንደዚህም ይህን ነገር ስላለ እንግዲህ ጋሽዬ ተቆጥቷል ማለት ነው። ምክንያቱም ምን አስበህ ነው ልጆቹን ለምንድን ነው እንደዚህ የምትለው? የኔ ልጅ ዝም ብላ እንዲሁ ዝም ብላ ምከድ መሰለች ወይ ብሏል ማለት ነው። እውነቱን ነው እዚህ ጋር ማለት ነው። ሀይሚዬ ደግሞ ብሩኬ እየነገራን ነበር እየመከራን ነበር የነበረው። የሚፈልገው አንቺንና አንቺን ብቻ ነው። ስለዚህ ዓይንሽን ግለጭ እያላን ነበር የነበረው። ስለዚህ ያለውም አልቀርም ማለት ነው። ብሩኬ በጣም አዝኗል ዛሬ። እውነት ዛሬ ማለት የሆነ በቃ አለ በጣም ጎበዝ ጀግና ነው ብዬ ነው ዛሬ እውነት ለመናገር ማለት ነው። ምንም ትግስት በቃ የመጨረሻ ዛሬ ትግስት በደንብ ሰጥቶና ያለው ማለት ነው። እና በደንብ እያዳመጠ እያገላገለ ሰላም እንዲወርድ እየፈለገ ነበር የነበረው ማለት ነው። እውነት በጣም ነው። መጨረሻ ላይ ግን በጣም ነው እውነት ያሳዘነኝ ማለት ነው። ሀይሚም እንደዛው ማለት ነው። ድንገት እንደዛ ትላት እሷ እንግዲህ ባላሰበችው ነገር ሊሆን ይችላል። በነገራችን ላይ የወደዳችሁትን ሰው ለማሳጣት እንደዚህ አይነት ሰው ተመልከቱ። አያችሁ አይደል? ይሄ ነገር በነገራችን ላይ በጣም የሚያስተምር ነው። ለሌሎቻችንም በጣም ያስተምራል ብዬ አስባለሁ እኔ በራሴ ማለት ነው። ምክንያቱም እዚህ ጋር ሀይሚ እንግዲህ ከብሩኬ ጋር እንዴት ተጣላይ ከዛ በኋላ ምን እንዳሳያት እንግዲህ ያንን ሚዲያ ላይ አላወጡትም። ፎቶ አሳይቷን ነበረ ማለት ነው። ከሶሲ ጋር የተነሳ ፎቶ አለ፣ የተለያዩ ነገሮች አሉ ብሎ እንግዲህ ያን ነገር ውሸት ሊሆን ይችላል። ሀይሚ ደግሞ በጊዜው አምነው ነበረ ማለት ነው ዳኒ። ስለዚህ ያን ስላመነችው ተብሩኬ መራቅን ወስና ነበር ማለት ነው። እንግዲህ አስቡ የምትወዱትን ሰው እንዴት እንደምታጡት ብቻ እኔ እንጃ። በቃ በማታውቁት መንገድ እንደዚህ የሚያደርግ ሰው ተመልከቱ። ይሄ ነገር ሁላችሁም ጋር ይገባል። አስቡ ተፍቅረኛችሁም ጋር ከሌሎችም ሰዎች ጋር ከመወዷቸው ሰዎች ጋር የምትለዩት ካታስቡት ባልሆነ ነገር ነው። አያችሁ አይደል? እዚህ ጋር ደግሞ ሀይሚና ብሩኪ እነሱ ክፍተት በፈጠሩ ክፍተት ነው። ምክንያቱም አንድኛቸው አንሸነፍም ብለው ባሉበት ሁኔታ በዛን ሰዓት ነው የገባባቸው ማለት ነው። እና ስለዚህ ይሄን ነገር ለሁላችሁም ትምህርት ይሆናል ብዬ አስባለሁ። ለማንኛችንም ለሁላችንም ለአፍቃሪ ወይም ሆናችሁ ጓደኛም እንደዚህ ነው የሚያሳጣችሁ ማለት ነው። እና ስለዚህ ሀይሚዬ አሁንም ቢሆን አረፈደም፣ ወደ ራስሽ ተመለሽ። እንዲሁም ብሩኬ ደግሞ አሁን ላይ በጣም ቀዝቅዞ በጣም በቃ ሌላ ነገሮችን እያሰበ ነው ያለው። ስለዚህ አሁንም ቢሆን አረፈደም ብትመለሽ ጥሩ ነው ብዬ ነው የማስበው። ወደ ራስሽ መልካም ነገር ነው። እንግዲህ በጣም ያሳዘነኝ ዛሬ ብሩኬ እውነት ለመናገር ማለት ነው በጣም ከምላችሁ በላይ ማለት ነው። እና ስለዚህ እንደዚህ አይነት ነገሮች እንደሚከሰቱ ራስሽም ታውቂያለሽ። ምክንያቱም እናንተ ብዙ ነገሮች እንዳሉ መሀከላችሁ ታውቃላችሁ። ክፍተታችሁን ሰው እንደሚጠቀም ደግሞ ታውቃላችሁ። ያንን እያወቃችሁ እናንተ ክፍተት በፈጠራችሁበት እንግዲህ ስለዚህ ሁላችንም ብንሆን የምንለፈልፈው ይሄን ነበር። መሀከላችሁ ሌላ ጣልቃ ሰው አታስገቡ፣ እናንተው ተመካክራችሁ ነገሮችን ፍቱ እያልን ነበር የነበረው። ማንኛችንም ቢሆን ዩቱበርን ብትሉ ቲክቶክም ላይ ብዙዎቹ በቃ ይሄንን አስተያየት እየተሰጣችሁ ነበር፣ በኮሜንትም እየተሰጣችሁ ነበር። እና ማሰብ በቃ አንድኛችሁ አንሸነፍም በማለት መሀከላችሁ የገባንትን ተመልከቱ፣ ብትንትና አረጋችሁ ማለት ነው። እና እንደዚህ አይነት ነገር እንግዲህ አስባችሁታል። በጣም ይከብዳል። እውነት በጣም ከባድ ነው። እና አሁንም ቢሆን አስባችሁ ብሩኬም ብኮን
ሀይሚን ብኮኝ አስባችሁ አሁንም ቢሆን ወደ ራሳችሁ ተመለሱ። አረፈደም እሱም መተው ትችላላችሁ። ምክንያቱም እናንተ ተተዋችሁ ደግሞ ምንም ነገር አያመጣም። በእናንተ ላይ የሚመጣባችሁም ነገር ይኖራል ብዬ አላስብም። አይመጣባችሁምም እና ምክንያቱም እናንተ መልሳችሁ ሰላም ትኮኑ እነሱ ራሳቸው ይናደዳሉ። እንደውም እውነት ለመናገር ማለት ነው እና ስለዚህ ራሳችሁን ለመሆን አሁንም ሞክሩ። ክፍተት ብዙ ክፍተቶች ስለፈጠራችሁ እነኛን ክፍተቶች ተጠቅመው ነው እንደዚህ ሊለያዩአችሁ የገቡት ማለት ነው። እና ባልሆነ ነገር እንደዚህ አይነት ነገር በቃ ቤተሰብም ጋር በቃ ተለያየ በቃ በጣም ከባድ የሆነ ነገር እውነት በጣም ያስጠላል። እውነት ለመናገር ማለት ነው እንደዚህ ቤተሰብ እስከሚቸገር ድረስ ምናምን በቃ አለ የለ በቃ ተመወዱት ሰው ጋር መለየት ነገር በጣም የሚከብድ ነገር ቢኖር ይሄ ነው። እና ስለዚህ አሁንም ሰላም ፈጥራችሁ እናንተ ወደ ሰላም መጣችሁ እሱን ማገት ትችላላችሁ ማለት ነው። ምክንያቱም ማገት ማለት ከላያችሁ ላይ እንዲወርድላችሁ ማረግ ትችላላችሁ። እናንተ ተተዋደዳችሁ እናንተ መልሳችሁ ፍቅራችሁን እንትን ታላችሁ ምንም ማንም ሰው አይገባ መልሳችሁ እንደውም አናዳችሁ ትመልሱታላችሁ ማለት ነው። እና ይሄን ነገር አሁንም ቢሆን አረፈደም። ሁላችሁም ቤተሰብ ደግሞ ላይክ እያደረጋችሁ ይሄን ቪዲዮ ብታደርሱላችሁ ደስ ይለኛል። እና መቼም ቢሆን መቼም እናንተ ደግሞ እማትለያዩ ሰዎች ናችሁ። ራሱ ዛሬ እውነት ተገናኝታችሁ እውነት አይናችሁ እኮ እኔ እኮ በቃ አለ የለ በቃ የምትተያዩ ነገር በቃ አለ የለ እኔ እንጃ በጣም ሀይሚዬማ በቃ እንድንለያይ አልፈልግም። እኔ ባገኘው ሰዓት በቃ በሰላም እንድንሆን ነው የምፈልገው እንጂ እንድንለያይ አልፈልግም እያለች ነበረ ማለት ነው። እና ስለዚህ ይሄን ነገር እያሰብሽ ይሄን ነገር እያወቅሽ እንደገና እንለይ ማለትሽ በጣም ጥፋት ነበር ሀይሚዬ። አሁንም ቢሆን ቅመሟ አስቢበትና ወደ ራስሽ ተመለሽ ማለት ነው። አሁንም አረፈደም ብሩኬ የትም አልሄደብሽም አለ እና ስለዚህ አሁንም ውሳኔሽን ራስሽ ነሽ የምወስኒው ማለት ራስሽ ነሽ የወሰንሽውም አሁንም መልሰሽ የምወስኒውም ራስሽ ነሽ እና ወደ ራስሽ ተመለሽ። ብሩኬም እንደዛው ወደ ራሳችሁ ተመልሳችሁ ራሳችሁን ፈልጉ ማለት ነው እና የሰውን ወሬ ሰምታችሁ ወይም የሰውን እናንተ የራሳችሁን እምነት እናንተ አትተማመኑም። የራሳችሁን እምነት በቃ ራሳችሁን በራሳችሁ መንገድ ነው እንጂ ማስከድ ያለባችሁ ሶስተኛ ሰው አስገብታችሁ ራሳችሁን ነው የምትጎዱት እውነት ለመናገር ማለት ነው እና ስለዚህ በይቅርታ አለፉ። ካሁን በኋላም መጥፎ ነገር ያለ መስራት ሞክሩ ማለት ነው። ግን በህይወት ላይ ብዙ ፈተናዎች ይኖራሉ። ልትፈተኑ ትችላላችሁ። ካሁንም በፊት አሁንም ይኖራል፣ ሰላምም ይኖራል፣ ፍቅርም ሊመጣል ይችላል እና ስለዚህ ይሄን ነገር ክፍተት አትፍጠሩ ማለት ነው። ማንኛችሁም ማለት በእነሱ መማር ትችላላችሁ። እንዲሁም ደግሞ ሌሎቻችሁም በጓደኛም ሊሆን ይችላል፣ እንዲሁም በዘመድ አዝማድም ሊሆን ይችላል። አስባችሁታል? እንደዚህ አይነት ነገሮች ማለት አስባችሁ ታውቃላችሁ? እንደዚህ አይነት ነገር ይፈጠርብናል ብላችሁ ቤተሰብ እና ይሄን ነገር ሁላችሁም ማወቅ ይኖርባችኋል። እና እዚህ ጋር አሁን ቤተሰብ በጣም እየተረበሸ ነው ከሀይሚም እንዲሁም ደግሞ ተብሩኬም ወንድሞቹ እየደወሉ በጣም ብዙ ነገር እውነት በጣም ብዙ ነገር እየሰማሁ ነው እኔ በነገራችን ላይ በውስጥ ማለት ነውና ስለዚህ በጣም ብዙ እየጣሩ ነው። ጓደኞቻቸውም በጣም ብዙ ነገር እያረጉ ነው። እንግዲህ አላህ ሰላም ይመልሳቸው ራሳቸውን እንዲያገኙ ነው የምንፈልገው። ሰላም እንዲሆኑ ነው የምንፈልገው። ፍቅር እንዲሆኑ አላህ ደግሞ ማለት የፍቅር አምላክ ሰላም ያደርጋቸዋል ብዬ አስባለሁ።